ሄለው ሰላም ጤና ይስጥልኝ ውድ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ደግሞ እንግዲህ ሶስተኛው ፓርት እና የመጨረሻውን ፓርት የምንሰራበት ላይ ደርሰናል። እንግዲህ ባለፈው ቻፕተር 3 በፓርት 1 እና ፓርት 2 ሰርተን ነበረ እንደሚታወቀው። ዛሬ ደግሞ ፓርት 3 ኔሚንግ እንደ ራይቲንግ ዘ ፎርሙላ ኦፍ አሲድ እንደ ቤዝ ከሚለው ጀምረን የምናይ ይሆናል። ከቻልን ዛሬ እንጨርሰዋለን ማለት ነው። ካልቻልን ደግሞ እንግዲህ እንደሚሆን እናደርጋለን። ስለዚህ አዲስ ሆናችሁ እንግዲህ ወደ ኋላ ተመልሳችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ የቻፕተር 1 ቻፕተር 2 እና ቻፕተር 3 የተሰሩትን ፓርት ማየት ትችላላችሁ። የስምንተኛ ክፍል ተማሪዎች የጀነራል ሳይንስ ነው። ስለዚህ ይሄንን ቪዲዮ በደንብ ከተከታተላችሁ መጻፋችሁን በትክክል አንደርስታንድ የምታደርጉበትና ለቀጣይ ለሚኒስትሪ የምትዘጋጁበትን እድል ታመቻቻላችሁ ማለት ነው። ሌሎቻችሁም ለወንድሞቻችሁ ሼር በማድረግ እንዲጠቀሙ እንድታደርጉ እንግዲህ በአክብሮት ጠይቃለሁ ማለት ነው። ኔሚንግ ኦፍ አሲድ ስንል አሲዶችን ስማቸው እንዴት ነው የምንሰይመው የሚለውንና ፎርሙላቸው እንዴት ነው የሚጻፈው የሚለውን እናያለን። የአሲድን ብቻ ሳይሆን የቤዝንም ጭምር ማለት ነው። አሲድ አር ኔምድ ቤዝድ ኦን ዴር አናየን they form when they dissolved in water ይላል። ያው እንግዲህ አናየን ይሰጣል፣ ውሃ ውስጥ ዲዞልቭ ስናደርገው አዮን ይሰጠናል። based on that አዮን ነው እንግዲህ ኔም የምናደርጋቸው ማለት ነው። depending on what anion the hydrogen attached to acid will have different name ይላል። the word hydrogen is changed to the prefix hydro ይላል። ያው ባለፈው ብለን ነበረ። ሌላው ደግሞ suffix id ወዴት ይቀየራል? ወደ ich ይቀየራል። then the word acid is added as a second word ተጨማሪ ነው ይሄ ማለት ነው የሚጨመረው። ለምሳሌ HCl ብንወስድ ሃይድሮጂን ክሎራይድ ነው የሚባለው አይደል? ይሄ ልክ ይሄንን ሃይድሮጂን ክሎራይድን ውሃ ውስጥ ዲዞልቭ ስናደርገው ምንድነው የሚሆነው? ሃይድሮ ክሎሪክ አሲድ ይሆናል ማለት ነው። ስለዚህ ሃይድሮጂን የሚለው ወደ ሃይድሮ ይቀየራል፣ ክሎራይድ የሚለው ወደ ክሎሮ ይቀየርና ኢክ ይገባል ማለት ነው መጨረሻ ላይ። ሃይድሮክሎሪክ አሲድ የሚለውን ደግሞ ቀጣይ ላይ እንጨምርበታለን ማለት ነው። በዚህ መልኩ ስማቸውን መሰየም እንችላለን። አብዛኞቹ ባይነሪ አሲድ የምንላቸው እንግዲህ እዚህ ጋር ስማቸውን ለማየት ይቻላል። ለጋሺየስ ፎርም ሲገኙና ልክ በአሲድ ፎርም ሲገኙ ስማቸው ይለያያል። ለምሳሌ ሃይድሮጂን ብሮማይድ ነው የምንለው ይሄኛው። እዚህ ስታመጡ ግን ሃይድሮ ብሮሚክ አሲድ ይሆናል ማለት ነው። ስለዚህ ሃይድሮጂን ፍሎራይድ ነው እዚህ ጋር ለምሳሌ። ከዛ እዚህ ትመጡና ሃይድሮ ፍሎሪክ ትሉና ከዛ አሲድ ታደርጋላችሁ። ሃይድሮጂንን ወደ ሃይድሮ፣ ፍሎራይድን ወደ ፍሎሪክ ትቀይሩታላችሁ ማለት ነው። ሃይድሮጂን አዮዳይድ ይላል። ሃይድሮ አዮዲክ አሲድ እንለዋለን። ሃይድሮጂን ሲያናይድ ደግሞ ሃይድሮሲያኒክ አሲድ እንላለን ማለት። ስለዚህ በዚህ ወይ ነው እንግዲህ አሲዶችን ኔም የምናደርገው። ስፔሻሊ ባይነሪ አሲድ፣ ባይነሪ ማለት በሁለት ኤሌመንት ሃይድሮጂን እና ብሮሚን፣ ሃይድሮጂን እና ፍሎሪን፣ ሃይድሮጂን እና አዮዲን፣ ሃይድሮጂን እና ሲያናይድ እነኚህ ሁለት የሆኑ አዮኖች በጋራ መተው እንግዲህ የተሰራ አሲድ ነው ማለት ነው ይሄኛው። ሌላው ፎር አን አሲድ ዊዝ ፖሊ አቶሚክ አዮን the suffix ate from an ion is replaced with ik ይላል። then አሲድ እንጨምራለን ይላል። ለምሳሌ ይሄኛው ናይትሪክ አሲድ ነው እንደምታዩት። ናይትሪክ አሲድ የምንለው ይሄኛውን እንደዚህ ያሉት ፖሊ አቶሚክ ናቸው። ለምን? ሃይድሮጂን አለ፣ ናይትሮጂን አለ፣ ኦክሲጅን 3 አለ። ስለዚህ ፖሊ አቶሚክ ብዙ አተም በጋራ መተው ነው ይሄንን አሲድ ፎርም ያደረጉት ለማለት ነው ፖሊ አቶሚክ አሲድ ስንል። ሌሎቹ እዚህ ለምሳሌ ሰልፌት አለ፣ እዚህ ጋር ሰልፈሪክ አሲድን ይሰጠናል ማለት ነው። ናይትሪክ አለ፣ ናይትሬት አለ፣ እዚህ ጋር ናይትሪክ አሲድን ይሰጠናል። ፎስፌት አለ፣ እዚህ ስመጡ ፎስፈሪክ አሲድን ይሰጣል። እዚህ ስመጡ ካርቦኔት አለ፣ ይሄ ካርቦኒክ አሲድን ይሰጠናል ማለት ነውና እነኚህ አናይኖቹ እንግዲህ እዚህ ጋር መተው እንዴት አድርገው አሲዱን እንደሚሰጡን የሚያሳይ ነው ማለት ነው ከሃይድሮጂን ጋር ሪአክት በማድረግ። ታዲያ እንግዲህ የአሲድን ፎርሙላ ለመጻፍ የራሱ የሆነ ቅደም ተከተል ወይም ደግሞ ስቴፖች አሉ። የመጀመሪያው ስቴፕ ራይት ዳውን ዘ ሲምቦል ኦፍ ሃይድሮጂን እና አናይኑን ለብቻ እንጽፋለን። ከዛ ቫላንሳቸውን እናስቀምጣለን። ቫላንሱን ከሲምቦሉ በላይ ካስቀመጥን በኋላ ክሪክሮስ ነው የምናደርገው። ክሪክሮስ ለምሳሌ እዚህ ጋር ያዩት ይሄኛው ሃይድሮጂን ነው። ይሄ ደግሞ እንደምታዩት ሰልፌት ነው። ሰልፌት -2 ነው አዮኑ፣ ሃይድሮጂን ደግሞ 1 ነው። ክሪክሮስ ታረጉት በቀላሉ እዚህ ይመጣል ማለት ነው። ለምን? 2 ወደ ሃይድሮጂን ይመጣል፣ 1 ደግሞ ወደ ሰልፈር ትመጣለች። 1 ስለማይጻፍ እንተዋለን። ይሄኛውን ሰልፈሪክ አሲድ ብለን እንሰይመዋለን ማለት ነው። ሌላው ቤዝ ነው። ሞስት ቤዝ ደግሞ እንግዲህ ሃይድሮክሳይድ ነው በውስጣቸው የሚኖረው። ለአሲድ H+ ካልን ለቤዝ ደግሞ ሁሉ ጊዜ ምንድነው የምንለው? OH- ነው ብለናል። OH- ሲሆን ደግሞ ምንድነው የምንለው? ሃይድሮክሳይድ አዮን ነው ብለናል። ሃይድሮክሳይድ አዮን ይኖራቸዋል። a poly atomic ion therefore base are named following the rule for naming compound containing poly atomic ion ይላል። the name of the metal or ammonium ion is written first then followed by
the name of polyatomic ion ይላል። for example sodium hydroxide, potassium hydroxide, ammonium hydroxide እንላለን ማለት ነው። ስማቸውን ስንጠራ ሁሌም መጀመሪያ የሜታሉን ስም እንጠራለን። ከዛ በኋላ ሃይድሮክሳይድ የሚለውን ደግሞ ቅጥያው እናመጣበታለን ማለት ነው። ስለዚህ ቤዞችን የምንሰይምበት ወይ እንግዲህ በዚህ ነው ማለት ነው። ካልሲየም እንለና ካልሲየም ሃይድሮክሳይድ እንላለን። አሞኒየም እንለና ይሄኛው አሞኒያ ስለሆነ ሃይድሮክሳይድ እንላለን ማለት ነው። ልክ እንደ አሲዱላ ፎርሙላቸውን ስንሰራም እንግዲህ ተመሳሳይ ነው። ቅድምም ብለናል። ፎርሙላ የቤዙንም ስንሰጣ የመጀመሪያው እንግዲህ ሲምቦላቸውን የሜታሎቹን መጻፍ ነው። ከዛ OH አለ። ከዛ እንደሚታወቀው የሶዲየም +2 ነው አዮኑ፣ የOH ደግሞ -1 ነው። ከዛ ክሪክሎስ እናደርገው እንግዲህ እንደዚህ ይመጣል ማለት ነው። ማግኒዚየም ሃይድሮክሳይድ የምንለውን ቤዝ በዚህ መልኩ ይሰጠናል ማለት ነው። so investigation of the property of acid in the base ይላል። local indicator can be prepared by from the beetroot, red rose, red onions, red cabbage, geranium flowers and tea ይላል። እንግዲህ ኢንዲኬተር የምንላቸው ባለፈው አይተናል። አሲድ እና ቤዝን የምንለይባቸው ኢንዲኬተሮች አብዛኞቹ የተሰሩት እንግዲህ አካባቢያችን ከሚገኙ እጽዋቶች ነው። ለምሳሌ እንደምታዩት ቀይ ስር ነው፣ ይሄ ቢትሩት ይባላል። ሬድ ኦኒየን ነጭ ሽንኩርት ማለት ቀይ ሽንኩርት ማለት ነው። ኢቭን አበባዎች አሉ እንደዚህ የምታዩቸው የሚያማምሩ አበባዎች ሮዝ አበባን ጨምሮ ኢቭን ካቤጅ ምንለው ሻይ ቅጠል ነኝ በአጠቃላይ ኢንዲኬተር ለመስራት የሚያገለግሉ ናቸው ማለት ነው። እንግዲህ ሎካሊ ኢንዲኬተርን ፕሪፔር ማድረግ ይቻላል ማለት ነው። ሶ ኢንዲኬተር ምንለው እንግዲህ አሲድ ቤዝን የምንለይበት ማለት ነው። በቀላሉ ከነኚህ መስራት ይቻላል ማለት ነው። ሶ ሴፍቲ ፕሪኮሽን while working with acid ይላል። እንግዲህ አሲድ እና ቤዝን ላቦራቶሪ ውስጥ ስንሰራ በጣም ጥንቃቄ ያስፈልገዋል። እንደምታውቁት እጃችን ላይ ከፈሰሱ በተለይ ስትሮንግ አሲዶች ወደ ውስጥ ሰውነታችን ላይ ካረፉ በጣም ቶክሲክ እንደሆኑ ይታወቃል እና ያንን አደጋ ለመቀነስ ሲባል አሲዶችን ቤዞችን ስንጠቀም እንግዲህ ምን ጥንቃቄ ያስፈልጋል። ሴፍቲ ፕሪኮሽን ማለት ጥንቃቄ ማለት ቅድመ ጥንቃቄ የምናደርጋቸው ነገሮች አሉ። ለምሳሌ ሃይድሮክሎሪክ አሲድ፣ ሰልፈሪክ አሲድ፣ ናይትሪክ አሲድ የምንላቸው ዘሞስ ፖይዝነስ በጣም ጎጂ የሆኑ አደጋ ፈጣሪዎች ከምንላቸው በዋናነት የሚመደቡት ናቸው። therefore they must be handled with great care ይላል። ትልቅ ጥንቃቄ ያስፈልጋል ማለት ነው። እነኚህን ይዘን ስንጠቀም the vapor of HCl and nitric acid irritate the skin እንግዲህ ቆዳችንን የማቃጠል አይናችንን የመለብለብ ኢቭን ሬስፓራቶሪ ሲስተማችንን የማፈን ሳምባችን ላይ ተጽዕኖ የማድረስ ባህሪ ያላቸው inhalation of the vapor of this acid should be prevented። ስለዚህ ምን መደረግ አለበት? ወደ ውስጥ እንዳይገቡ እንግዲህ ለማስክ ማድረግ አለብን ማለት ነው። so if the acid come in contact with eyes and the skin they cause severe pain burn እንግዲህ ቃጠሎ መፍጠር ይችላሉ። አይናችን ላይ ቆዳችን ላይ የሚያርፉ ከሆነ ቃጠሎ መፍጠር ይችላሉ። ስለዚህ ያ እንዳይሆን ምን ማድረግ አለብን? በጣም ጥንቃቄ መውሰድ አለብን ማለት ነው። if taken by mouth they will cause severe internal irritation and damage ይላል ማለት ነው። the following precautions are helpful while working with acid. so wear goggles, gloves, laboratory coat ይላል። ስለዚህ ዩኒፎርም መልበስ አለብን፣ ነጭ ጎን ማለት ነው። ሌላው ደግሞ ለእጃችን ግላቭ መልበስ አለብን፣ መነጽር ማድረግ አለብን ማለት ነው አሲዶች ስንጠቀም። if concentrated acid is spilled or splashed on your skin wash thoroughly the affected part with water then wash with 10% of sodium carbonate ይላል ማለት ነው። ስለዚህ ለምሳሌ ድንገት ደግሞ አንዳንዴ ሳናቅ መቼም አሲድ እንግዲህ ሰውነታችን ላይ ሊያርፍ ይችላል ማለት ነው። ያኔ ምንድነው የምናደርገው? ቶሎ ብለን በውሃ እናጥባለን። ከዛ በኋላ ደግሞ ደግመን በ10% ሶዲየም ካርቦኔት ሶሉሽን ምን እናደርጋለን? እናጸዳዋለን ማለት ለምን? ሶዲየም ካርቦኔቱ ያን እዛ ጋር የቀረውን አሲድ ኒውትራላይዝ በማድረግ እንግዲህ ለማስወገድ ስለሚረዳ ማለት ነው። if concentrated acid is spilled to clothes immediately wash it with running water ነው። ለምሳሌ ልብሳችን ላይም ሊያርፍ ይችላል። በጣም ኮንሰንትሬትድ አሲድ የምንላቸው ልብሳችን ላይ የሚያርፉ ከሆነ ልብሳችንን የመበጣጠስ አቅም አላቸው። ስለዚህ ቶሎ ብለን ልብሱን ማጠብ አለብን። if an acid enter in eye wash thoroughly with water to long time and consult doctor ይላል። አይናችን ከሆነ በተለይ በጣም ቶሎ ብለን በደንብ ማጠብ አለብን። ከዛ በኋላ ደግሞ ቶሎ ወደ ዶክተሮች ሄደን ራሳችንን ማሳየት ያስፈልጋል ማለት ነው። ሌላው if accidentally drink corrosive acid take base such as magnesium hydroxide ምናልባት ሳናውቅ ደግሞ ብንጠጣው ስለምሳሌ ወደ ውስጥ ቢገባ ልጆች ሊሆን ይችላሉ፣ ሳያውቁ ሊጠጡት ይችላሉ። ስለዚህ ቶሎ ብለን ምናደርገው ማግኒዚየም ሃይድሮክሳይድን መጠጣት አለብን which is available in pharmacy to neutralize acid ይላል። ብዙ ፋርማሲ ውስጥ ሚልክ ኦፍ ማግኒዚየም የሚባለው ማግኒዚየም ሃይድሮክሳይድ ይገኛል። ስለዚህ ያ ምንድነው የሚያደርግልን? ውስጥ የገባውን አሲድ ቶሎ አድርጎ ኒውትራላይዝ ያደርገዋልና አደጋውን ይቀንስልናል ማለት ነው። ሌላው to dilute concentrate acid power concentrate acid into water። ስለዚህ አንዳንዴ
ዳይሉሽን እንሰራለን። በጣም ኮንሰንትሬሽኑ ከፍ ያለን አሲድ ወደ ዝቅ ያለ ኮንሰንትሬሽን ስንቀንስ ምንም እናደርገው ኮንሰንትሬተር አሲዱን ወደ ውሃ ነው የምናስገባው። ገባችሁ አይደለ? አሲድ አለ ከስር ምንድነው የሚኖረው? ውሃ ነው ማለት ነው። ስለዚህ አሲድ ላይ ውሃው ላይ አሲዱን ስናደርግ ምንም የሚሆነው አዎ ነው የሚሆነው። ልክ ነው ማለት ነው። ነገር ግን አንዳንድ ጊዜ ስህተት እንሰራለን። ለምሳሌ ውሃውን አስቀድመን አሲዱ ከስር ከሆነ አሁን አደጋ ነው የምንፈጥረው ማለት ነው። ውሃ ነው ማለት ነው። ለምን እሳት ሊፈጥርብን ይችላል ማለት ነው። ስለዚህ ዋ የሚል ነገር ይሰጣችኋል እንደምታዩት። ወተር ቱ አሲድ ቱ ወተር። ስለዚህ አሲዱን ወደ ውሃ ነው እንጂ የምናደርገው ውሃውን ወደ አሲዱ አናደርግም ማለት ነው። ይሄንኛው ጥንቃቄ መወሰድ ያለበት ነገር ነው። this is cause the addition of water to concentrated acid produce vigorous reaction which often cause acid droplet to be discharged in all direction። ስለዚህ ሊፈነዳ ይችላል፣ እሳት ሊፈጥርብን ይችላል። ያ ደግሞ ወደ ሰውነታችን ከተፈነጫጨቀ ምናልባት አደጋ ሊፈጥር ስለሚችል በጣም ጥንቃቄ መደረግ አለበት። አሲድ ቱ ወተር እና ወተር ቱ አሲድ የሚሉትን ጥንቃቄዎች ማንኛውም ተማሪ ሊያውቃቸው ያስፈልጋል ማለት ነው። ቤዝ ሲሆን ለምሳሌ ሴፍቲ ፕሪኮሽን ፎር ወርኪንግ ዊዝ ቤዝን ስንጠቀም ደግሞ ምን አይነት ጥንቃቄዎች ነው ማድረግ ያለብን? አሁንም እንደተለመደው ስትሮንግ ቤዝ ከሆነ ለምሳሌ ሶዲየም ሃይድሮክሳይድ፣ ፖታሺየም ሃይድሮክሳይድ ከሆኑ በጣም ፖይዝነስ ናቸው፣ እንዲሁም ኮሪሲቭ ናቸው። ቴኮልድ ኮስቲክ ሶዳ እንደ ኮስቲክ ፖታሽ ይባላል ስማቸው። ኮስቲክ ሶዳ ማለት ሶዲየም ሃይድሮክሳይድ ማለት ነው። ኮስቲክ ፖታሽ ማለት ደግሞ ፖታሺየም ሃይድሮክሳይድ ነው። So this is because they rapidly attack the human skin, therefore you have to be avoid contact with your skin and the other part of your body while working with the base ይላል። ስለዚህ ቤዞችንም ስንጠቀም እጃችንን ቆዳችንን እንዳይነኩ ጥንቃቄ ማድረግ አለብን ማለት ነው። ለምን እንደዛው በርኒንግ እና ፖይዝነስ ባህሪ ስላላቸው ማለት ነው። እነኝንም ስንጠቀም ጥንቃቄ ማድረግ አለብን። so the following safety precautions are useful in handling the base in school laboratories or everywhere while working with them ይላል። ስለዚህ ቤዞችን ለተለያየ ፐርፐስ እንግዲህ ስንጠቀም ምን አይነት ጥንቃቄ እናድርግ ሲባል አሁንም እንደተለመደ ጎግል መልበስ፣ ግላቭ ማድረግ፣ ላብራቶሪ ኮት መልበስ አንዱ ነው። ከዛ ምናልባት ቤዙ ድንገት ስፕላሽ አድርጎ ልብሳችንን ከነካው ቶሎ ብለን ልብሱን ማጠብ ነው። ለምን ልብሱን የማቃጠል ወይም ደግሞ የመጫጨቅ አቅም ስላለው። ድንገት ደግሞ ምናልባት ቤዙን ስዋሎድ ብናደርግ፣ ስዋሎድ ማለት መዋጥ ነው ድንገት ማለት ነው። አክሲዴንታሊ ብንወድ ደግሞ ከ1 እስከ 2% አሴቲክ አሲድ ኦር ሌመን ጁስ ምን እናደርጋለን እንጠጣለን ማለት ነው። ስለዚህ ሌመን ጁስ አሁን የሎሚ ጁስ ማለት ነው በጣም ወሳኝ ነው። ለምን ውስጡ ሲትሪክ አሲድ ስላለ የሎሚ ጁስ ማለት ነው ያ ዊክ አሲድ ነው፣ በቀጥታ ሄዶ ኒውትራላይዝ ማድረግ አቅም አለው ማለት ነው። ሌላው ደግሞ if a base spilled on your skin wash affected area with a plenty of water and treat affected part of the skin weak acid such as dilute acetic acid to neutralize the base። ለዚህ አሁንም እንደተለመደው ቶሎ ብለን ምን እናደርጋለን? ሰውነታችን ላይ ቆዳችን ላይ ቢያርፍ በውሃ ነው የምናጥበው። መጀመሪያ በውሃ በደንብ እናጥባለን። ከዛ በኋላ ደግሞ ዊክ አሲዶችን አመተን ምን እናደርጋለን? ዳይሉት አድርገን እዛ ቦታ ላይ አሁንም በዛ እናጥበዋለን። ያ ምንድነው የሚያደርግልን? እንግዲህ ኒውትራላይዝ እንዲሆን ያደርግልናል ማለት ነው። ኒውትራላይዝ እንዲሆን ያደርግልናል። if the base comes into contact with eye እንደተለመደው ቶሎ ብለን በቀዝቃዛ ውሃ አይናችንን ማጠብ አለብን። ከዛ ወደ ሕክምና መሄድ አለብን። if the base is spilled on your working table wipe the spillage immediately ይላል። ያ ስፒሌጅ ምናልባት አንዳንዴ ደግሞ የምንሰራበት ጠረጴዛው ላይ ወንበሩ ላይ ስፒልድ ሊያርግ ሊፈስብን ይችላል። ቤዙ ቶሎ ብለን ምናደርገው ማጽዳት አለብን ማለት ነው እዛ ቦታ ላይ። ለምን ያንን የመብላትም አቅም ስላለው ስትሮንግ ቤዝ ከሆነ በተለይ ያንን ኤሪያ አፌክት የማድረግ አቅም ስላለው ቶሎ ብለን ያንንም ማጽዳት ያስፈልጋል ማለት ነው። ሌላው እዚህ ጋር ደግሞ ምንድነው የሚለው እዚህ ጋር አክቲቪቲዎችን እናያቸው። give the appropriate answer for the following question ይላል። define acid base indicator acid base indicator ምንድናቸው ይላል። ያው እንግዲህ ኢንዲ ፖይንት ሾው ለማድረግ ከለር ቼንጅን ለማሳየት የምንጠቀምባቸው ናቸው። property of acid ምንድነው ይላል። what the color of each of the following acidic solution እንደ basic solution ላይ ቴብሉ ላይ ያስቀመጥነው ነው እዚህ ጋር የሚጠይቃችሁ። ስለዚህ እዛ ሄዳችሁ ይሄን ማየት ትችላላችሁ። ሚታይል ኦሬንጅ እና ፌኖል ፊታሊን ምን አይነት ከለር ቼንጅ ነው ያላቸው አሲድ ሲሆን ቤዝ ሲሆን የሚለውን ቴብሉን ሄዳችሁ ማየት ትችላላችሁ። ሌላው ኮምፕሊት እንደ ባላንስ ዘ ፎሎዊንግ ሪአክሽናል ሰልፈሪክ አሲድ እና ሶዲየም ባይካርቦኔት ሪአክቲቭ ያደርጉ ምን ይፈጠራል ነው። ኦብቪየስሊ ሶዲየም ሰልፌት ፕላስ ካርቦኒክ ሶዲየም ሰልፌት ፕላስ ሶዲየም ሰልፌት ፕላስ ኦብቪየስሊ እዚህ ጋር ሶዲየም ሰልፌት ሳልት ይፈጠራል፣ ከዛ ውሃ ይፈጠራል፣ ከዛ ካርቦን ዳይኦክሳይድ ነው የሚፈጠረው። ምንም እንትን የለውም። ምክንያቱም
እዚህ ጋር ያለው ሰልፍ አሲድ ነው፣ እዚህ ጋር ያለው ደግሞ ሶዲየም ባይካርቦኔት ቤዝ ነው። ስለዚህ ሁለቱ ሪአክት ሲያደርጉ ስንጽፈው ምንድን ነው የሚሆነው? ሶዲየም እዚህ ጋር ስሞል ኤ ያለች 2 ታረጋላችሁ። ከዛ SO4 ታረጋላችሁ ፕላስ ውሃ አለ ብያችኋለሁ። ፕላስ ታረጉና ካርበን ዳይኦክሳይድ ጋዝ ደግሞ ይወጣል። ካርበን ዳይኦክሳይድ ጋዝ። ስለዚህ ይሄ ነው ማለት ነው ሪአክሽኑ። እዚህም ስመጡ ካልሲየም ናይትሪክ አሲድ ነው፣ ካልሲየም ናይትሬት ፕላስ ወተር ሆኖ ይወጣል ማለት ነው። እንደዛ እያደረጋችሁ ቤት ትችላላችሁ። እዚህ ጋር ደግሞ ማግኒዚየም ክሎራይድ ፕላስ ሃይድሮጂን ነው፣ ምንም እንትን የለው። ማግኒዚየም ክሎራይድ ሳልት ፕላስ ሃይድሮጂን እያለ ይመጣል ማለት ነው። ባላንስ ለማድረግ እንግዲህ እዚህ ጋር ዝም ብላችሁ 2 ብታረጉ እዚህ ጋርም 2 ማድረግ ትችላላችሁ ማለት ነው። በዛ መልኩ ታገኙታላችሁ። ዋት ሜጀር ሹድ ዩ ቴክ ኢፍ አን አሲድ ኢንተር ዩር አይ፣ አይናችሁ አሲድ ቢገባ ምን ታረጋላችሁ ነው? በውሃ ቶሎ እናጥብና ከዛ በኋላ ወደ ዶክተር እንሄዳለን ነው። ድንገት ቤዝ ብትጠጡ ምን ታረጋላችሁ? ዊክ አሲድ ወይም ደግሞ ሌመን ጁስ እንጠጣበታለን ወይ ደግሞ ሕክምና እንሄዳለን ነው። እንደዛ እያላችሁ መሙላት ትችላላችሁ ማለት ነው። ሌላው እንግዲህ ኒውትራላይዜሽን ሪአክሽን እንደ ሳልትስ የሚለውን ነው የምናየው ማለት ነው። ቀጣይ ኒውትራላይዜሽን ሪአክሽን ምንድነው? ሳልት ማለት ምን ማለት ነው? ሳልት እንዴት ነው የሚፈጠረው የሚለውን ደግሞ በደንብ የምናይ ይሆናል ማለት ነው እዚህኛው ቻፕተር ስር። ኒውትራላይዜሽን ማለት በቀላሉ the reaction of an acid with basic oxide or base to form salt in the water is called neutralization reaction ይባላል። ስለዚህ አሲድ ከቤዚክ ኦክሳይድ ጋር ወይም ደግሞ ከቤዝ ጋር ሪአክት አድርጎ ጨውና ውሃ የሚፈጥርበትን ሂደት ምን እንለዋለን? ኒውትራላይዜሽን ሪአክሽን እንለዋለን። ኒውትራላይዜሽን ሪአክሽን is an important chemical reaction ይላል። በጣም አስፈላጊ ነው ሳልት ፎርም ለማድረግ። it occurs when an acid is mixed with an alkali until a neutral solution is obtained. we say that the acid and the alkali neutralize each other. ስለዚህ ምንድነው የሚደረገው ማለት ነው? አሲዱና ቤዙ ኒውትራላይዝ ይደራረጋል ማለት ነው። ስለዚህ ኒውትራላይዜሽን ሪአክሽን ጨውና ውሃ የሚፈጥርበት ሪአክሽን አይነት ነው ማለት ነው። ብዙ ጊዜ ይሄ ሪአክሽን እንግዲህ አሲድና ቤዝ ወይም አሲድና ቤዚክ ኦክሳይድ ሪአክት የሚያደርጉበት ነው። what the application in daily life በየቀኑ ቀን ተቀን ህይወታችን ላይ ኒውትራላይዜሽን ሪአክሽን ምን አይነት ጥቅም አለው የሚለውን ነው። neutralization reaction is used in many ways in our daily life ይላል። they are applied in agriculture, in industries, in health, even at home። ስለዚህ እንግዲህ በግብርናው፣ በኢንዱስትሪው፣ በጤናው እንዲሁም የተለያየ አጋጣሚ እንጠቀማለን። ለምሳሌ ቤታችን ኒውትራላይዜሽን ሪአክሽን እንዴት ይጠቅመናል ካላችሁ toothpaste contain base that neutralize acid to produce by bacteria in our mouth ይላል። አያችኋ የጥርስ ሳሙናችን ራሱ ምን አለው? ውስጡ ቤዝ አለው ማለት ነው። ቤዝ አለው። በቀላሉ በአሲድ ኒውትራላይዝ በመሆን አፋችን አካባቢ ያሉ ባክቴሪያዎችን በቀጥታ እንዲወገዱ ያደርግልናል ማለት ነው። ሌላው ቤኪንግ ፓውደር is usually used to help to cake raise ይላል። ስለዚህ ቤኪንግ ፓውደር የምንለው እንግዲህ አሁን ዳቦ ወይ ሻይ ወይ ኬክ ዳቦ ምናምን የምንላቸውን እንዲቦኩ የሚያደርግልን ነው ቤኪንግ ሶዳ ማለት ነው። ቤኪንግ ፓውደር ኮንዲሽነር የምንላቸውን ሻምቦ ጸጉራችን ላይ ለምሳሌ ስሞል ስኬል እንዳይኖር ጸጉራችን እንዳይነቃቀል የሚያደርጉልን አሁን እንግዲህ ኒውትራላይዜሽን ሴናሪዮን ነው የሚጠቀሙት ወይ ደግሞ ፕሮሰስን ነው የሚጠቀሙት ማለት ነው። ወደ ሄልዝ ስናመጣው አንቲአሲዶች አሉ። ለምሳሌ ጨጓራችን ስንታመም፣ ጋስትሪክ ሆዳችን ውስጥ እንግዲህ የተለያየ ጋስትሪክ ብሊዲንግ ሊሆን ይችላል። እነኛ ስንታመም ምን እንወስዳለን? አንቲአሲድ እንወስዳለን። ለምሳሌ አልሙኒየም ሃይድሮክሳይድ፣ ማግኒዚየም ሃይድሮክሳይድ የምንላቸው ኤክሰስ አሲድ ነው። አሁን እንግዲህ አሲድ ሰውነታችን ውስጥ በጣም እየመነጨ ስፔሻሊ ስቶማክ ወይም ሆዳችን ውስጥ በጣም እየመነጨ ሲሄድ ምን ያመጣብናል? ጋስትሪክ ያመጣብናል። ያንን ጋስትሪክ ቴስት ለማከም ሲባል ምን እንጠቀማለን? አንቲአሲድ እንጠቀማለን ማለት ነው። አንቲአሲዶች ምን ያደርጉልናል? ያንን ሰውነታችን ውስጥ በስቶ ጋስትሪካችንን ሲያቃጥለው የነበረውን አሲድ ኒውትራላይዝ በማድረግ ወደ ጤንነታችን እንድንመለስ ያደርጉናል ማለት ነው። ሌላው ቪነጋር ኢን አሲዲክ ኢን ኔቸር which is used to cure swap things that are alkaline in nature ይላል። ይሄም አንዱ እንግዲህ የኒውትራላይዜሽን ጥቅም ነው ማለት ነው። ሌላው ቤኪንግ ፓውደር ቅድም ብለናል። alkaline which is used to cure
ስቲንግ እንደ አንቲባዮቲክስ ዛት አር አሲዲክ ኢን ኔቸር። እንግዲህ አንዳንዴ እነኚህ ቤት ውስጥ ያሉ ትናንሾች ጉንዳን ሊሆን ይችላል ኦር ዘመሚቶች ሊሆን ይችላሉ ሲነድፉን በጣም ያመናል እና ያን ጊዜ እንግዲህ ይሄን ቤኪንግ ሶዳ ብንጠቀመው ምን ያደርግልናል ማለት ነው? ቶሎ እዛ አካባቢ ያለውን አሲዲክ ኔቸር ያጠፋልናል። ለምን? እነሱ አሲድ ስላላቸው ፎርሚክ አሲድ ስላለ ነው የሚለበለው ነው ደግሞ የሚያቃጥሉን ሲነድ የሚያመን ማለት ነው። ሌላው ቪኔገር ኢዝ አሲዲክ ኢን ኔቸር ዩዝድ ቱ ኪር ስዋፕ ስቲንግ እና አልካሊን ሶ እንግዲህ ይሄ አንዱ ሄልዝ ነው። አግሪካልቸር ላይ ስንመጣ አሲዲክ ሶይል ኢዝ ትሪትድ ዊዝ ፖውደርድ ላይ ካልሲየም ኦክሳይድ ላይምስቶን ካልሲየም ካርቦኔት ኦር አሽ ኦፍ በርንቱድ ይላል። እንግዲህ አንዳንዴ አፈር በራሱ አሲዲክ ኔቸር ይሆናልና አሲዳማ ሲሆን ልክ እንደ ካልሲየም ኦክሳይድ ካልሲየም ካርቦኔት አመድ የምንላቸው እንጠቀማለን። አሁን አመድ ውስጥ ምንድነው ማግኒዚየም ሃይድሮክሳይድ ቤዛ አለ። ስለዚህ ያ ምንድነው የሚያደርግልን የዛን አፈር አሲዲክ ኔቸር ወደ ኒውትራላይዝ በማድረግ አሲዳማነቱን እንዲቀንስ ያደርግልናል ማለት ነው። ሌላው the acidic gas from decomposition of compost neutralize the alkalis in a basic soil ይላል። አንዳንዴ ደግሞ ኮምፖስት እንጠቀማለን አለ። ያ ኮምፖስት ውስጥ ምን አለው ማለት ነው? አሲዲክ የሆኑ ጋዞች አሉ። እነኛ አሲዲክ የሆኑ ጋዞች ደግሞ አንዳንዴ አፈሩ ቤዚክ ኔቸር ሲኖረው ምን ያደርጉታል ማለት ነው? ኒውትራላይዝ ያደርጉልናል ማለት ነው። ኒውትራላይዝ ያደርጉልናል። ስለዚህ እንግዲህ በተለያየ በኩል ይጠቅመናል ማለት ነው ኒውትራላይዜሽን ሪአክሽን። So different crop need different nutrient in different proportion. As a consequence, each crop get best in soil with particular pH range ይላል። እንግዲህ የተለያየ የእህል ዝርያዎች የተለያየ ኒውትሪየንት ነው የሚፈልጉት ከአፈር ውስጥ። ሶ ያ የተለያየ ኒውትሪየንት ደግሞ እንግዲህ በፒኤቹ ላይ ነው ዲፔንድ የሚሆነው ማለት ነው። ለምሳሌ ፎር ኤግዛምፕል ዘ ቤስት ኤግዛምፕል ሬንጅ ኦፍ ፒኤች ግሮዊንግ ፖታቶ ድንች ብንወስድ ለምሳሌ 5.5 ከ6.5 የሆነ ፒኤች ይፈልጋል ማለት ነው። ኦልሞስት አሲዲክ የሆነ ግን ወደ ዊክ አሲድ የቀረበ ፒኤች ይፈልጋልና እያንዳንዱ አትክልት በዚሁ ልክ የተለያየ ፒኤች ሬንጅ ይፈልጋል። ኦቨር ታይም ዱ ናቹራል ፕሮሰስ ኦርጋኒክ ማቴሪያል such as dead leaves, animal waste, decays, organic acid are produced and this lower the pH of the soil and the soil become acidic ይላል። እንግዲህ አንዳንዴ እየቆየ ሲሄድ ለምሳሌ የእንስሳት ቅሪት አካል ሊሆን ይችላል ሲሞቱ፣ ኢቭን አበባዎች ቅጠሎች ሲረግፉ እነኛ ምድር የሚወጡ አንዳንድ ኦርጋኒክ አሲዶችን ፕሮዲዩስ ያደርጋሉ አፈር ውስጥ ማለት ነው። ያን ጊዜ ፒኤቹ ምን ያደርጉታል? በጣም ዝቅተኛ ያደርጉታል። ፒኤቹ ዝቅተኛ ሆነ ማለት እንግዲህ አፈሩ ምን እየሆነ ነው? ወደ አሲዲክ እየተቀየረ ነው ማለት ነው። ያኔ ቅድም እንዳልነው አመድ ሊሆን ይችላል ኦር ላይም ሊሆን ይችላል ካልሲየም ካርቦኔት ሊሆን ይችላል አፈሩ ያስፈልገዋል ማለት ነው። አፈሩ አሲዳማው ከፍ ስላለ ያንን ለመቀነስ ቤዝ ያስፈልገዋል ማለት ነው። ስለዚህ ዴይ ቱ ዴይ ላይፋችን ላይ ኒውትራላይዜሽን ሪአክሽን ትልቅ ሚና ይጫወታል። ሌላው ትልቁ ጥቅሙ እንግዲህ ሳልት ወይም ጨው የምንለውን ፕሮዲዩስ ለማድረግ ነው። ሶ ጨው ምንድነው ስንል ሳልት አር ኮምፓውንድ ዳት አር ፎርምድ ባይ ዘ ሪአክሽን ኦፍ አሲድ ዊዝ ቤዝ። አሲድ እና ቤዝ ሪአክት ሲያደርጉ የሚፈጠረው ነው ጨው። ዲስ ሪአክሽን ኢዝ ኮልድ ኒውትራላይዜሽን። ቅድም ብለናል። የግሬት ነምበር ኦፍ ሳልት ፕሌይ አን ኢምፖርታንት ሮል ኢን አወር ዴይ ላይፍ። ምንም ጥርጥር የለውም ጨው በጣም ጠቃሚ እንደሆነ ይታወቃል። ለምሳሌ በቤታችን ሶዲየም ክሎራይድን እንጠቀማለን። ምግባችንን ለማጣፈጥ ሊሆን ይችላል። የተለያየ ምግባችንን ለረጅም ጊዜ ለማስቀመጥ ሊሆን ይችላል። እንግዲህ ሶዲየም ክሎራይድ በጣም በቤት የምንጠቀመውና የምታውቁት ጨው ነው። ሌላው ካልሲየም ካርቦኔት፣ ፖታሺየም ናይትሬት፣ አልሙኒየም ክሎራይድ፣ ኮፐር ሰልፌት የምንላቸው፣ ሶዲየም ባይካርቦኔት የምንላቸው እንግዲህ በጣም ኮመን የተባሉ የጨው ዝርያዎች ናቸው ማለት ነው። እነኚህም በተለያየ እንግዲህ ለተለያየ ፐርፐስ እንጠቀማቸዋለን ማለት ነው። እዚህ ጋር ኤክሰርሳይዝ አለ። ክላሲፋይ ዘ ፎሎዊንግ ኮምፓውንድ ኢንቱ ኦክሳይድ፣ አሲድ፣ ቤዝ እንደ ሳልት ይላል። ሲትሪክ አሲድ ምንም ጥርጥር የለውም አሲድ ነው። ፖታሺየም ሃይድሮክሳይድ ቤዝ ነው አይደለ? ይሄኛውን ቢ ልበልላችሁ። ሶሪ እሺ በትክክል ጻፍላችሁ። ሶ ኤ ስል አሲድ ነው የምለው፣ ቢ ስል ደግሞ ቤዝ ነው የምለው። ስለዚህ እሱን አንደርስታንድ እንድታደርጉ ያስፈልጋል። ያ ሶቺ ሲትሪክ አሲድ ስላለች ራሷ ቀድማ አሲድ መሆኗን ታወቃል። ኦብቪየስሊ አሲድ። ሶዲየም ሃይድሮጂን ካርቦኔት አሁን አይተናል ቅድም ሳልት ነው፣ ጨው ነው። ሰልፈር ዳይኦክሳይድ ሲል ይሄ ኦክሳይድ ነው። ሶዲየም ሰልፌት ሲል ጨው ነው፣ አሁንም ይሄም ሳልት ነው። ካልሲየም ሃይድሮክሳይድ ሲል ምድረው ቤዝ ነው ማለት ነው፣ ቤዝ ነው። ስለዚህ ቢ ሲል ቤዝ ነው፣ ኤስ ሲል ሳልት ነው፣ ኦ ሲል ኦክሳይድ ነው። ይሄን እናንተ አንደርስታንድ አድርጉት። ሶ ታዲያ ጨውን ራሱ እንዴት ነው ፎርሙላውን የምንጽፈው? ስሙንስ እንዴት ነው የምንሰይምለት የምትለውን እኔ ሶ ኔሚንግ ሳልት the name of salt containing monoatomic ion consists of the name of the cation
name of the metal ማለት ነው followed by the name of an ion name of non metallic element with ending the suffix ide ይላል ide የሚል መጨረሻ ላይ እናስገባለን ማለት ነው ስለዚህ መጀመሪያ የሜታሉ ለምሳሌ ሶዲየም ነው ከይም እንለና ክሎሪን ክሎራይድ እንላለን ጨው መሆኑን ለማመልከት ነው እንግዲህ አይድን እዚህ ጋር የምንጨምረው ማለት ነው ሶዲየም ትሉና ብሮማይድ ነው የምትሉት ማለት ነው ቀጥላችሁ እዚህ ስመጡ ደግሞ ካልሲየም ሰልፋይድ እንላለን ፖታሺየም አዮዳይድ ስለዚህ ሁሌም አይድ የምንለው ሳልት ላይ መጨረሻ ላይ የምንጨምረው ነው እነዚህ ሳልቶች ባይነሪ ሳልት ይባላሉ ባይነሪ ስንል ባይ ማለት ሁለት ነው ሁለት ኤሌመንቶች ናቸው ሶዲየምና ክሎሪን ሶዲየምና ብሮሚን ሶዲየምና ሰልፌት ፖታሺየምና አዮዳይድ ሁለት ኤሌመንቶች ላይ ነው ይሄ የተሰራው ከነኚህ ከሁለት ኤሌመንቶች ስለሆነ ነው ባይነሪ የምንለው ስለዚህ ባይነሪ ስንል ከዛ አውድ እንደሆነ እንድትረዱ ያስፈልጋል ማግኒዚየም ናይትራይድ እንላለን አልሙኒየም ክሎራይድ እንላለን በዚህ መልክ መጥራት እንችላለን ማለት ነው አንዳንድ ሳልቶች ደግሞ ከሁለት የበለጠ አተሞችን ወይም ኤሌመንቶችን የያዙ ሳልቶች ይኖራሉ እነሱም ፖሊ አቶሚክ አዮን እንላቸዋለን ለምሳሌ እዚህ ጋር ተመጡ ሶዲየም ናይትሬት ነው የምንለው ፖታሺየም ሰልፌት ነው የምንለው ካልሲየም ካርቦኔት ማግኒዚየም ፎስፌት እንላለን አልሙኒየም ናይትሬት ሶዲየም ባይካርቦኔት እንላለን እነኚህ ከሁለትና ከዛ በላይ ኤሌመንቶች ናቸው በውስጣቸው ያዙ ስለዚህ ፖሊ አቶሚክ ሳልት እንላለን ማለት ነው በቀላሉ salt contain metal with variable valence number the valence number of the metal used in the formula should be placed in parentheses using the capital and the roman numbers numerals after the name ይላል እንግዲህ እንደዚህ ቫላንስ የተለያየ ቫላንስ ያላቸው ሜታሎች አሉ እንደኛን ተጠቅመን ጨውን ስንሰራ ሁሌም ቫላንሱን ከውስጥ ማስቀመጥ አለብን ይሄው ቫላንስ ኤሌክትሮኑን ነው የሚያሳየው ኮፐር ናይትሬት ሲል ኮፐር ስንት ነበር ቫላንሱ 2 ነው አይረን ክሎራይድ ሲል አይረን ስንት ነው እዚህኛው ኮምፓውንድስ ላይ ቫላንሱ 2 ለምንድነው እንደዚህ የምናደርገው አይረን 3 የሆነ ቫላንስ አለው ኮፐር ደግሞ አንድ የሆነ ቫላንስ ሊኖረው ይችላል አይረን ለሄው እዚህ ጋር እንደምታሉ ለምሳሌ አይረን 3 ሆኖ ሰልፌት አለ ማለት ነው ስለዚህ ቫላንሱ 2ም 3ም ሊሆን ይችላል ቫራብል ቫላንስ ያላቸው ኤሌመንቶች ስናገኝ ሁሉ ጊዜ ቫላንሳቸው ምን እናደርጋለን በቅንፍ እንደዚህ እናስቀምጣለን ማለት ነው እንዴት ነው ታዲያ ፎርሙላቸውን የምንጽፈው ቅድም አሲድና ቤዝን እንዳየነው ነው አሁንም መጀመሪያ ሲምቦሉን ነው የምናስቀምጠው ከዛ ቫላንሳቸውን እናስቀምጣለን ከዛ በኋላ ክሪክሮስ እናደርጋለን ማለት ነው ክሪክሮስ እናደርጋለን ይሄን ማየት ነው በቃ እዚህ ጋር አልሙኒየም አለ ክሎሪን አልሙኒየም 3 ነው ክሎሪን ደግሞ 1 ነው ቫላንሱ ከዛ ክሪክሮስ ታደርጋለህ በዚህ መልኩ አልሙኒየም ክሎራይድ የሚባለውን ጨው እንሰራለን ማለት ነውና በዚህ መልኩ ነው ሳልቶችን ፎርሙላቸውን የምናስቀምጠው የሚለውን እንድታውቁ ያስፈልጋል እዚህ ጋር አሁንም ኤክሰርሳይዝ አለ write the chemical formula for the following compound ነው የሚለው ካልሲየም ሰልፌት አይረን ናይትሬት ባሪየም ክሎራይድ ሶዲየም ፎስፌት አልሙኒየም ሰልፌት ስትሮንሺየም ናይትሬት ሊድ ይላል ኮፐር ይላል ሲዚየም ይላል ካልሲየም ሶዲየም ይላል እና አብዛኞቹ ሜታሎች የምታውቋቸው ናቸው ምናልባት ሊድ ከሆነ ሊድ ሪፕሬዘንት ስታረጉት ፒ ቢ ብላችሁ ነው ሊድ እንደዚህ ነው የምታስቀምጡት ሲዚየም ለምሳሌ እዚህ ጋር ኤስ አርጋችሁ ከዛ ኤስ ነው የምታረጉት ከዛ በኋላ እንግዲህ እንትኑን ጽፋላችሁ ማለት ነው እዚህ ጋር ደግሞ ስማቸውን ስጡ ነው የሚለው ይሄንን ራሳችሁ መጨረስ ትችላላችሁ ሌላው እንግዲህ the use of some salt ነው ምንድነው ሳልት ጥቅማቸው የሚለውን ደግሞ እናያለን ማለት ነው እንግዲህ እንደምታውቁት ሶዲየም ክሎራይድ የምንለው ቤታችን የምንጠቀመው ጨው በጣም አስፈላጊ እንደሆነ ምግባችን ለማጣፈጥ ምግባችን ረጅም ጊዜ ለማስቀመጥ እንደሚጠቅመን አይተናል ሶዲየም ባይካርቦኔትም እንግዲህ ለተለያየ ፐርፐስ እንጠቀመዋለን ናይትሬት ካልሲየም ልክ በዛውም ልክ የተለያየ አድቫንቴጅ አላቸው ማለት ነው እናንተ እንግዲህ ያው ብዙን ጥያቄ ኤክሰርሳይዝ እየሰራን ስለመጣን የኛውን ደግሞ እናንተ እንድጨርሱት ስለፈለኩኝ ነው ሁሉንም መስራት ጊዜ ራሱ አይገኝም ማለት ነው እንግዲህ ይሄን ዩኒት ዛሬ በሶስተኛው ፓርት ጨርሰናል ማለት ነው ዩኒት ሰማሪውን አይተን ኤክሰርሳይሶቹን እንሰራና እንጨርሳለን ማለት ነው ምን ይላል ኦርጋኒክ ኮምፓውንድ አር ካርቦን ኮንቴኒንግ ኮምፓውንድ ኤክሰፕት ኦክሳይድስ ኦፍ ካርቦኔት እንደ ሃይድሮጂን ካርቦኔት ስለዚህ ኦርጋኒክ ኮምፓውንድ ምንድነው ከተባለ ካርቦን ኮንቴኒንግ ኮምፓውንዶች ናቸው ነገር ግን ካርቦን ያለው በሙሉ ኦርጋኒክ ኮምፓውንድ ሊሆን አይችልም ለምሳሌ ኦክሳይድ ኦፍ ካርቦንን ካርቦኔትን ሃይድሮጂን ካርቦኔትን ከወሰድን ካርቦን አላቸው ነገር ግን ምንድናቸው ኢንኦርጋኒክ ኮምፓውንዶች ናቸው ኦርጋኒክ ኮምፓውንድ ላርጅሊ ክላሲፋይድ አስ ሃይድሮካርቦን እንደ ሃይድሮካርቦን ዴሪቬቲቭ ብለን እንከፍላለን ሃይድሮካርቦን ስንል ካርቦንንና ሃይድሮጂን ያላቸው ማለት ነው እነሱም ደግሞ እንግዲህ ያው እንደምታውቁት አልኬንንና አልካይንን ይይዛል ሃይድሮካርቦን ማለት ነው አልኬን ማለት ነው ካርቦን ሲንግል ቦንድ ያለው ጀነራል ፎርሙላው ደግሞ CnH2n+2 የሆነ ኤን እንግዲህ ነምበር ኦፍ ካርቦን አተም የሆነ እንደሆነ አይተናል
አልኪን ሲሆን ደግሞ ካርበን ካርበን ደብል ቦንድ ያለው ፎርሙላው ደግሞ CnH2n የሆነ እንደሆነ አይተናል። አልካይን ሲሆን ደግሞ ካርበን ካርበን ትሪፕል ቦንድ ፎርሙላው ደግሞ CnH2n -2 እንደሆነ አይተናል ማለት ነው። n እያንዳንዱ የሚወክለው የካርበን ነምበር እንደሆነ በደንብ አይተናል ወደ ኋላ ማለት ነው። ኦክሳይድ አር ባይናሪ ኢንኦርጋኒክ ኮምፓውንድ ዳት ፎርምድ ኦክሲጅን ዊዝ አዘር ኤሌመንት ነው። ኦክሲጅንን ከሌላ ኤሌመንት ሜቢ ሜታል ሊሆን ይችላል ኦር ነን ሜታል ጋር አንድ ጋር ሪአክት ሲያደርጉ የሚፈጠረው ምንድነው? ኦክሳይድ ማለት ነው። አሲድ አር ኮምፓውንድ ዳት ሪሊዝ ሃይድሮጅን አዮን ኢን ዋተር ሶሉሽን ነው። አሲድ ያው ሃይድሮጅንን ሪሊዝ የሚያደርግ ነው። ቤዝ ሲሆን ደግሞ ሃይድሮክሳይድን ሪሊዝ የሚያደርግ ነው ብለናል። ሳልት ስንል ደግሞ አሲድና ቤዝ በጋራ ሪአክት ሲያደርጉ የሚፈጠር ነው ብለን በደንብ እንግዲህ አይተናል ማለት ነው። ሶ አሁን ቀጥታ ወደ ሪቪው ኤክሰርሳይዝ እንገባለን። አሁን በደንብ አተኩራችሁ ልታዩ ያስፈልጋል ማለት ነው። የመጀመሪያው ጥያቄ እንግዲህ ምርጫ ነው። choose the following ነው የሚለው which of the following formula represent alkane containing 9 carbon ይላል። ሶ አልኬን ነው ለበበሉ አልኬን ነው 9 ካርበን ነው ያለው። የትኛው ነው ፎርሙላው ነው የሚለው። ስለዚህ አሁን አልኬንን ለማግኘት ፎርሙላው ማስታወስ ነው እንግዲህ እናንተ የሚጠበቅባችሁ CnH2n ሲደመር ምን 2 ማለት ነው። ምን ብለናል? n ምንድነው? ነምበር ኦፍ ካርበን እዚህ ጋር 9 ነው ብሏል። ስለዚህ c ስንት ነው? 9 ነው ማለት ነው። c 9 አሁን ብዙ ጊዜ ፈተና ላይ የምትሸወዱት እንደዚህ ነው። c9 ለምን አሁን እዚህ ጋር እዚህም 9 ነው፣ እዚህም 9 ነው፣ እዚህም 9 ነው፣ እዚህም 9 ነው። ስለዚህ ልትሸወዱ ትችላላችሁ። ስለዚህ በመጨረሻ መስራት ነው ያለባችሁ። ስለዚህ 2 ሲባዛ በ9 18 ነው፣ ሲደመር 2 20። ስለዚህ h ትሉና h ስንት ነው? 20 ነው ማለት ነው። ስለዚህ c9 h20 የሆነው ደግሞ የትኛው ነው? b ነው ማለት ነው። እንደዚህ ነው ማለት። ሌላው ራይት ዘ ኮሬክት ፎርሙላ ፎር ኦክቲን ይላል። ኦክቲን ምንድነው ነው? አሁን እዚህ ጋር ኦክቲን ልብ በሉ 8 ካርበን ያለው አልኪን ነው። 8 ካርበን ያለው አልኪን። ሶ Cn ፎርሙላው ምንድነው? አሁን ፎርሙላው ማስታወስ ነው። Cn ሌላስ H2n ነው በቃ ፎርሙላ። ስለዚህ ኦክቲን ካለ 8 ነው ማለት ነው። ሲ 8 ሲባዛ በሁለት ደግሞ 16። ስለዚህ 8 እና 16 ያለውን ትፈልጋላችሁ። ይሄ አይሆንም፣ ይሄም አይሆንም። ይሄታል ይሄ ነው ማለት ነው። ይሄ ነው ማለት ነው። ሌላው ኔም ኦፍ አን አልካይን ይላል። አልካይን አሁን ደግሞ ካርበን ካርበን ትሪፕል ቦንድ ስንት ካርበን ያለው? 10 ካርበን ያለው። ስሙ ምን ይሆናል? ዴሲን ይላል፣ ዴኬን ይላል፣ ዴካይን ይላል፣ ኖኒን ይላል። 10 ማለት ዴኬን ነው ብለናል መጀመሪያ። ትሪፕል ቦንድ ሲሆን ግን YNE ይኖረዋል አይደለ? አልካይን ስለሆነ YNE ያለው ደግሞ እቺ ነች። ስለዚህ ምንድነው መልሱ? ሲ ነው ማለት ነው። ሲ ነው ማለት ነው። ሌላው which of the following compound is not hydrocarbon? ሃይድሮካርበን ያልሆነ የትኛው ነው ይላል። ሚቴን ይላል፣ ኢቴን ይላል፣ ፕሮፔን ይላል፣ አሴቲክ አሲድ ይላል። ሶ ሃይድሮካርበን ስንል አልኬን እና አልካይን ነው ካል ሚቴን አልኬን ነው፣ ኢቲን አልካይን ነው፣ ፕሮፓይንም አልካይን ነው። አሴቲክ አሲድ ግን ምንድነው? አሲድ ነው እንጂ አልካይን አይደለም፣ ሃይድሮካርበን አይደለም። ስለዚህ መልሱ ዲ ነው ማለት ነው። which of the following compound can be used as a preserving biological specimen? ባለፈው ብለናል። ሆስፒታል ውስጥ አስከሬን ሊሆን ይችላል ኦር ባዮሎጂካል ስፔሲመንን ለረጅም ጊዜ ለማስቆየት ነው የሚጠቅመን ብለናል። ማን ነው እሱ? ፎርማሊን ነው። ፎርማሊን ነው ባለፈው አውርተናል። which of the following compound can be used for preparation of polyethylene plastic? polyethylene plastic ፕሪፔር ለማድረግ የሚጠቅመን የትኛው ነው ነው የሚለው። ኤ ላይ ሚቴን ይላል፣ ቢ ላይ ኢቲን ይላል፣ ሲ ላይ ኢቴን ይላል፣ ዲ ላይ ደግሞ ፎርማሊን ይላል። ስለዚህ ፖሊኢቲሊን ፕላስቲክን ፕሪፔር ለማድረግ የሚጠቅመን ኢቲን ነው። ስለዚህ ቢ ይሆናል ማለት ነው። the characteristic property of base is due to the presence of ይላል። ቤዝ ምንድነው ያለው? ሃይድራይድ አዮን ይላል፣ ሃይድሮጂን አዮን ይላል፣ ሃይድሮክሳይድ አዮን ይላል፣ ኦክሳይድ አዮን ይላል። ስለዚህ አንድ ቤዝ ነው የምንለው ምን ከለቀቀ ነው ብለናል ቅድም ኢን ሶሉሽን ሃይድሮ ኦክሳይድ አዮን ወይም ደግሞ OH ማይነስ። ይሄ መረሳት የለበትም። ይሄ ምንድነው ስሙ? ሃይድሮክሳይድ አዮን ነው ማለት ነው። which one of the following will turn litmus red litmus to blue ይላል። red litmus to blue ካለ ቤዝ ነው ማለት ነው። ቤዝ ነው የተፈለገው። እሺ ቪኔጋር ይላል፣ ሊመን ጁስ ይላል፣ ሶፍት ድሪንክ ይላል፣ ኮስቲክ ይላል። ስለዚህ ቤዝ ከሆነ ደግሞ የተፈለገው ማን ነው? ኮስቲክ ሶዳ ነው ማለት ነው። ኮስቲክ ሶዳ ነው። ሌላው ሚቲል ኦሬንጅ ኢዝ ይላል። ይችል ለእናንተ ነው የምተውላችሁ። እናንተም የራሳችሁ ሙከራ አርጋችሁ መስራት ስላለባችሁ ነው። ሚቲል ኦሬንጅ ኢዝ ፒንክ ኢን አሲዲክ ሚዲየም፣ የሎ ኢን ቤዚክ ሚዲየም፣ የሎ ኢን አሲዲክ ሚዲየም፣ ፒንክ ኢን ቤዚክ ሚዲየም፣
colorless in acidic medium, pink in basic medium, pink in acidic medium, colorless in basic medium ይላል ማለት ነው። በእርግጠኝነት መነግራችሁ ይሄ አይሆንም ይሄም አይሆንም። ስለዚህ መልሳችሁ ከነኚህ ከሁለቱ ነው። የትኛው ነው ራሳችሁ እንድትሞሉት ነው የሚፈልገው ማለት ነው። የኛው እናንተ ሙሉት። ሌላው the formula for potassium carbonate ለፖታሺየም ካርቦኔት ትክክለኛው ፎርሙላ የቱ ነው የሚለው ኤ ይሄ ነው ይላል። ይሄ ሶዲየም ነው መቼም ይሄ አይሆንም ሶሪ ይሄ ሶዲየም ፖታሺየም ባይካርቦኔት ፖታሺየም ባይሰልፌት። ስለዚህ ፖታሺየም ካርቦኔት የትኛው ነው ባጭሩ ምንም መወዛገብ ሳያስፈልግ ይሄኛው ነው ማለት ነው። which of the following salt is used as a baking powder ይላል። ኤ አሞኒየም ባይፎስፌት ይላል፣ ሶዲየም ባይካርቦኔት ይላል፣ ካልሲየም ካርቦኔት ይላል፣ ፖታሺየም ናይትሬት። ቤኪንግ ፓውደር ነው ያለው። ልብ በሉ ጨው ነው ለቤኪንግ ፓውደር ነው የሚጠቅመው። ለእንግዲህ ለዳቦ ሊሆን ለኬክ ይሆናል። እንግዲህ እንደ ማብኪያ ወይም እንደ እርሾ ነው የምንጠቀመው ማለት ነው። ማን ነው ከተባለ መልሱ ይሄኛው ነው ማለት ነው። ሶዲየም ባይ ካርቦኔት ነው መልሳችሁ ማለት ነው። አይደንቲፋይ ባይነሪ ሳልት አማንግ ዘ ፎሎዊንግ። ባይነሪ ማለት ምንድነው ብለናል ቅድም? ከሁለት አተም የተሰራ ብለናል። ከሁለት አተም የተሰራው ሳልትን የተጠየቅነው ሳልት የትኛው ነው የሚለው እዚህ ጋር ሶዲየም ናይትሬት ይላል፣ እዚህ ጋር ደግሞ ፖታሺየም ሰልፌት ይላል፣ እዚህ ጋር ደግሞ ካልሲየም ሰልፌት ይላል፣ እዚህ ጋር ደግሞ ሶዲየም ኦክሳይድ ይላል። ሶዲየም ኦክሳይድ ሳልት አይደለም ሲጀመር ሳልት አይደለም። ባይነሪ ሳልትን የተጠየቅነው ሶዲየም ናይትሬት፣ ፖታሺየም ሰልፌት፣ ካልሲየም ሰልፌት እንደ ሶዲየም ናይትሬት ሶ የትኛው ነው? እቺንም እናንተ ቴብሉ ላይ ሄዳችሁ አይታችሁ ራሳችሁ እንድትሞሉ ደግሞ ፈልጋለሁ። ሁሉንም አንሞላም እና የተወሰነውን እንዘላለን። give the following በሚለው ሾርት አንሰር ነው። እዚህ ጋር give the name of the following ይላል። alkane containing 5 carbon ፔንቴን ነው አይደለ? 5 ካርበን ከሆነ alkene 6 ካርበን ሄክሲን ነው የምንለው። alkyne with 4 ከሆነ ቡቲን ነው የምንለው። ቡታይን አይደለ? ቡታይን ነው የምንለው። ለምሳሌ ስንጽፈው ቡት ትሉና ቡት ማለት 4 ስለሆነ ማለት ከዛ y n e ታረጋላችሁ ማለት ቡታይን ማለት እንዲህ ነው። ለምን አልካይን ነው ያለው? አልካይ ዊዝ 4 ካርበን ስላለ በዚህ መልኩ ትጨርሱታላችሁ ማለት ነው። ሶ ቴንክ ዩ ቬሪ ማች። አሁን እንግዲህ ኬሚስትሪን መተንዋል፣ ባዮሎጂ ልንገባ ነው ማለት ነው። ባዮሎጂ እንግዲህ the human body system and health የሚለውን ቻፕተር 4ን ቀጣይ እንግዲህ በአዲስ የምንጀምር ይሆናል። አሁንም ግን ቻናሉ ሰብስክራይብ እያደረጋችሁ አይደለም፣ ቻናሉን ሰብስክራይብ አድርጉት፣ ቪዲዮንም ላይክ አድርጉ፣ እንዲሁም ለልጆቹ ሼር አድርጉላቸው። ይሄን ክረም ተጠቅመው ራሳቸውን አፕዴት ያርጉ። ቀጣይ ዓመት ላይ ሚኒስትሪ የሚፈተኑ ተማሪዎች በጣም ጠቃሚ ቪዲዮ ነው። ስለዚህ አሁን ይሄን ረፍቱን ተጠቅመው በደንብ ሪቫይዝ ያድርጉት። አለ ክፍያ ነው የሚማሩት፣ በነፃ ነው እየሰጠን ያለ ነው። ስለዚህ ክፍያችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ሼር ማድረግ ብቻ ነው። ስለዚህ ይሄ ለማድረግ ደግሞ ምንም አይነት ክፍያ አይጠይቅም፣ ምንም አይነት ጊዜም አይጠይቅም። ሶ ቻናሉን አይታችሁ ሰብስክራይብድ ካላለ ሰብስክራይብ አድርጉት፣ ቪዲዮ እንዲሁም ላይክ ሼር አድርጉት። በቻፕተር 4 እንግዲህ ደግሞ በአዲስ ከምንገናኝ ባላችሁበት ሰላም ቆዩ።